ወዛቲ ይእቲ ተስፋ እንተ አሰፈወነ ለዘለዓለም የዘለዓለም ድህነትን እንድናገኝባት የነገረ ሃይማኖት መሰረት ይልቁንም የዘለዓለም ድህነትን እንድናገኝባት የነገረነ ሃይማኖት ይህች ናት። የነገረ ሃይማኖት ትምህርታችን በሚነግረን በሚያስረዳን የዘለዓለም ድህነት እንድናገኝባት የነገረነ እግዚአብሔር የነገረነ ሃይማኖት ይህች ናት። ሐዋርያት ያስተማሩነ፣ ሰማዕታት የነገሩነ፣ ጻድቃን ያመላከቱነ ሃይማኖት ይህች ናት። እንድገመው። በነገረ ሃይማኖት የዘለዓለም ድህነትን እንድናገኝባት የነገረነ ሃይማኖት ይህች ናት። ምን ማለት ነው? አብን ወላዲ ወልድን ተወላዲ ብሎ ማመን። አብ ወላዲ ወልድ ተወላዲ ነሐምና በፈናዌ ወነሐምን ወልደ ተፈናዌ። የተላከ ወልድ እንደሆነ እናምናለን፣ የላከም አብ እንደሆነ እናምናለን፣ የሰረጸም መንፈስ ቅዱስ እንደሆነ እናምናለን። አብን ወላዲ ወልድን ተወላዲ ብሎ ማመን አንድም የዘላለም ድህነትን እንድናገኝባት የነገረነ ተስፋ ይህች ናት። የማያሳፍር ተስፋ፣ እውነተኛ ተስፋ፣ ዘላለማዊ ተስፋ። አብን ዓለም ወልድን ዓለም አድርጎ መኖር መንግሥተ ሰማይ እንዳለች ማመን ነው። ቅዱስ ጴጥሮስ ለእግዚአብሔር ወልድ ለኢየሱስ ክርስቶስ እንዲህ የሚል ጥያቄ ጠይቆታል። ኩሉ እሁዝ በከመ አርአዮ ለጴጥሮስ፣ ለጴጥሮስ እንዳሳየው ሁሉ በእግዚአብሔር መዳፍ ነው ይላል። አሁን አብ ዓለም ነው፣ ወልድ ዓለም ነው። በሌላ መልኩ መኖር በአብ በወልድ በመንፈስ ቅዱስ ነው። አብን ዓለም ወልድን ዓለም ቦታ አድርጎ መኖር መንግሥተ ሰማይ እንዳለች ማመን ነው። እና ጴጥሮስ ምን አለ? የዓለምን ካርታ አሳየኝና ይበቃኛል አለ። ሕፃናት የሚይዟት ብይ አለች። ያችን ብይ ብድግ አደረገና እጁ ላይ አድርጎ ይህች ናት አለም አለው። ተደነቀና አመንክ አለው። አምኛለሁ። እሺ ካመንክ ዓለም ወይም የዓለም ካርታ እኔ መዳፍ ላይ መሆኗን ካመንክ ትልቅ ነገር ነው። ነገር ግን አንተ የት ነው ያለው አለው። እኔማ በአንተ መዳፍ ላይ እንደ ጫጩት ጭል ጭል እያልኩ ነው ያለሁት፣ እንጭል እንጭል እያለሁ ነው ያለሁት። ለዚህ ነው ሁሉ እሁዝ በከመ አርአዮ ለጴጥሮስ፣ ለጴጥሮስ እንዳሳየው ሁሉ በእግዚአብሔር ፈቃድ ነው፣ በእግዚአብሔር መዳፍ ነው። በነገራችን ላይ ሄሮድስ ኢየሱስ ክርስቶስን ሲያሳድደው፣ ሄሮድስ የት ነበር? በሱ መዳፍ ውስጥ እኮ ነበር። አይሁድ ክርስቶስን ሲገርፉት እነሱ የት ነበሩ? በሱ መዳፍ ውስጥ እኮ ነበሩ፣ በፈቃድ ውስጥ። ጲላጦስ ሲፈርድበት ማን መዳፍ ውስጥ ነበረ? ሄሮድስ ሲያስገርፈው ሲፈርድበት ማን መዳፍ ውስጥ ነበረ? ሐናና ቀያፋ አሳልፈው ሲሰጡት ሲጨክሩበት፣ ራሱን በዘንግ ፊቱን በጥፊ ምራቅ ትፉበት፣ በጅራፍ ግረፉት ብለው አሳልፈው ሲሰጡት እነሱም ማን ውስጥ ነበሩ? ይሁዳ በ30 ብር ሲሸጠው ማን ውስጥ ነበረ? ጴጥሮስ እነሆ አላውቀውም ብሎ ሲክድ ማን ውስጥ ነበረ? ማን ውስጥ ነበር? ሐዋርያት መከራ ፈርተው በየቦታው ሲሮጡ በየጥሻው ሲገቡ ማን ውስጥ ነበሩ? ማን መጠጊያ ነበራቸው? ከእርሱ ሸሽቶ ወደ ማን ማምለጥ ይቻል ነበር? ወደ ማን መሄድ ይቻላል? እሱን ትቶ ጴጥሮስ እኮ አንድ ወቅት ተናግሯል። እናንተም መሄድ ትፈልጋላችሁ ወይ ብሎ ሲለው፣ አዎ ጌታ ሆይ አንተ የሕይወት ቃል አለ፣ ከአንተ ወደ ማን ይከዳል እኮ ነው። ወደ ማን? አሁን ኢየሱስ ክርስቶስ ሊሰቀል መስቀል ተሸክሞ ወደ ቀራንዮ ሲወጣ ሐዋርያት ደግሞ ሲፈረጥጡ ሲሸገሸጉ ሲደበቁ እናያለን። ከማን ወደ ማን? ወዴት? መደበቂያ ከሆነ እሱ እኮ ነው። እግዚአብሔር መልካም ነው፣ በመከራ ቀንም መሸሸጊያ ነው አይደል እንዴ?
ስለዚህ መሸሸጊያን ትቶ ወደ ማን ወዛቲ ይእቲ ተስፋ እንተ አሰፎን ሕይወተ ዘላለም ወዘንተ ንጽሕፍ ለክሙ በእንተ እለ ያስሕቱክሙ እለ ያስሕቱክሙ ወዘንተ ንጽሕፍ ለክሙ በእንተ እለ ያስሕቱክሙ ሲናገረው የመጣውን ዘንድ አለ ስለሚያስቷችሁ ሰዎች ይህን እጽፍላችኋል። የሚያስቱ መልካም እንዳትናገሩ፣ መጥፎ እንድትናገሩ፣ መልካም ነገር እንዳትሰሩ፣ ክፉ ነገር እንድትሰሩ፣ ይልቁንም ክፋት በውስጣችሁ እንዲሞላ ምቀኝነት፣ አድመኝነት፣ ሙስና፣ ጉቦ፣ ዘረኝነት፣ ሀብት፣ ስልጣን፣ ንብረት ወዘተ ሰውን ትቶ ቁሳቁስ ነገር መፈለግ እንዲህ አይነት ክፋት የሚያስተምሩ ሰዎች ይላል። ይህንን ያበጣል እና ምን አለ ወአንትሙሰ ቅብአት ብክሙ እንተ ነሳእክሙ እማቤው እናንተስ ከሱ የተቀበላችሁት እውቀት አንድም ልጅነት አላችሁ ይለናል። እውቀት አላችሁ ልጅነት ከማለት በአብ በወልድ በመንፈስ ቅዱስ ስም የተጠመቃችሁበት መጀመሪያ ጥምቀት፣ ከዚያ ቀጥሎ ሜሮን፣ ከዚያ ቀጥሎ ሥጋው ደሙ። ይሄ ቅብአት ዘላለማዊ ቅብአት ዘላለማዊ እኛ ካላቆሸሽ ነው የማይቆሽሽ እኛን የሚጠብቅ እያደግን ስንል ልንተው እንችላለን። ነገር ግን አይደለም። ትነብር ኀቤክሙ በእናንተ ትኖር ዘንድ ትነብር በእናንተ ጸንታ ትኖር ዘንድ አንድም በእናንተ ጸንታ ትኑር፣ አንድም በእናንተ ጸንታ ትኖራለች። የእግዚአብሔር ጸጋ፣ የእግዚአብሔር ቅባት፣ የእግዚአብሔር ልጅነት፣ የመንፈስ ቅዱስ ስጦታ በእናንተ ዘንድ ትንበር አለ። በእናንተ ጸንታ ትኖር፣ አንድም በእናንተ ጸንታ ትኖራለች አለ። ወይ ትፈቅዱ መኑሂ ይመሃረክሙ ማንም ማን ሊያስተምራችሁ አትሹም። ይትፈቅዱ መነሂ ማንን አትሹም። ከእግዚአብሔር የተማሩ ይሆናሉ ተብሏል። እግዚአብሔር አስተምሯችኋል። ስለዚህ እናንተ ከማንም ምን አትፈልጉ ይልና አላ መንፈስ ዚያሁ ይምሕረክሙ በእንተ ኩሉ የባህር ሕይወቱ መንፈስ ቅዱስ ሁሉን ይገልጽላችኋል እንጂ። በዮሐንስ ወንጌል ምዕራፍ 14 ላይ መንፈስ ቅዱስ ይመጣል፣ መንፈስ ቅዱስ ሁሉን ነገር ያስተምራችኋል ይልና እኔ የነገርኳችሁን ሁሉ ያሳስባችኋል ይልና መንፈስ ቅዱስ ምስጢር ይገልጥላችኋል፣ ጥበብን ይገልጥላችኋል፣ እውቀትን ይገልጥላችኋል፣ ፍርሃትን ያወጣላችኋል፣ ድፍረትን ያስገባላችኋል፣ ኃይልን ይሰጣችኋል፣ እውቀትን ያበራላችኋል። ሁሉ ይቻላል፣ ሁሉ ይሆንላችኋል። በመንፈስ ቅዱስ የማትወጡት ተራራ፣ የማትወርዱት ቆርቆላ፣ የማትሮጡበት መንገድ ሜዳ የለም። የባህሪ ሕይወቱ መንፈስ ቅዱስ ሁሉን ይገልጽላችኋል። ዘንተ ኩሎ ይምሕረክሙ ሁሉን ነገር ያስተምራችኋል። ጥበብን፣ እውቀትን፣ ማስተዋልን ያስተምራችኋል። ይልቁንም የእግዚአብሔርን ቃል ሰይፍን የተቀጠቀጠ ላሜራ አይደለ የእግዚአብሔር ቃል የሚቆርጠውን ሰይፍ እንድትይዙ ይጋብዛችኋል። ይልቁንም በሞት ላይ መረማመድ የምትችሉበትን ኃይል ይሰጣችኋል። ይልቁንም በእሳቱ ላይ፣ ይልቁንም በሰይፉ ላይ፣ ይልቁንም በጦር ላይ፣ ይልቁንም በግርፋት ላይ፣ ይልቁንም በእሳት ላይ፣ ይልቁንም በፈላ ውሃ ላይ መራመድ የምትችሉበትን ኃይል ይሰጣችሁ። ይልቁንም ዘንዶ ላይ እንድትቀመጡ፣ ነብሩን እንድትቀመጡበት፣ እባቡን እንድትጨብጡት፣ ጊንጡን እንድትረቁት፣ ይልቁንም እጆቻችሁን በድውያን ላይ እንድታስቀምጡ፣ ድውያን ደግሞ እንዲፈወስላችሁ ያደርግ፣ ሙታን ይነሱላችኋል። የችግረኞችን ችግር ትፈታላችሁ። መንፈስ ቅዱስ ይህን ሁሉ ያደርግላችኋል አለ። አላ መንፈስ ዚአሁ ውእቱ ይምሕረክሙ ዘንተ ኩሉ እነሆ የባህር ሕይወቱ መንፈስ ቅዱስ ሁሉ ይገልጽላችኋል፣ ያስተምራችኋል፣ አንድም ያደርግላችኋል። እኔ ያስተማርኳችኋል፣ ያሳስባችኋል ይልና ወእሙን ውእቱ የመንፈስ ቅዱስ መምህርነቱ አንድም ትምህርቱ የታመነ ነው። የመንፈስ ቅዱስ ትምህርት፣ የመንፈስ ቅዱስ እውቀት፣ የመንፈስ ቅዱስ ግንዛቤ፣ የመንፈስ ቅዱስ ጥበብ እነሆ እውነት ነው፣ እሙን ነው። ወኢኮነ ሐሰት አይደለም። ዮሐንስ 14:26 ላይ ምን ይለናል? የዮሐንስ ወንጌል ምዕራፍ 14 ቁጥር 26 ላይ እንደዚህ ይለናል። በነገራችን ላይ የዮሐንስ ወንጌል ምዕራፍ 13፣ ምዕራፍ 14፣ ምዕራፍ 15፣ ምዕራፍ 16 የሚናገረው ስለ ጌታችን ስለ ኢየሱስ ክርስቶስ
መሰቀል፣ መገረፍ፣ መሞት፣ መነሳት አለቀ። መሄዱን ነው የሚናገረው እና ምን ይላል እዚህ ወባህቱ ጰራቅሊጦስ መንፈሰ ጽድቅ ዘይፌኑ አብ በስሜ ውእቱ የሚሄረክሙ ኩሎ ወያዜክረክሙ ኩሎ ዘነገርኩክሙ። ወባህቱ የጽድቅ መንፈስ ጰራቅሊጦስ ዘይፌኑ አብ የሚልክላችሁ በስሜ አብ የሚልክላችሁ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ይልኮ ነው። እግዚአብሔር መንፈስ ቅዱስ አብ የሚልክላችሁ በስሜ የሚልክላችሁ ውእቱ የሚሄረክሙ እሱ ያስተምራችኋል። ወያዜክረክሙ ኩሎ ዘነገርኩክሙ እኔ የነገርኳችሁን ያሳስባችኋል ይለናል። እንላችኋል ያሳስባችኋል። ደግሞ 17 13 ላይ ደግሞ እንመልከት። የሚገርመው ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ የተናገረው ሐዋርያት ግር እንዳይላቸው፣ እንዳይጨነቁ፣ እንዳይቸገሩ ብሎ የተናገረው ኃይለ ቃል ነው። በ17 13 ወይዜሰ ባሕቱ እመጽእ ኀቤከ ወዘንተ እነግር ውስተ ዓለም ከመ ይኩን ፍሥሓየ ፍጹም በላዕሌሁ። እመጣለሁ ማለቱ መንፈስ ቅዱስ እንደሚላክ ነው። ይልቅ ወባሕቱ እመጽእ ኀቤከ ወዘንተ እነግር ውስተ ዓለም ከመ ይኩን ፍሥሓ ፍጹመ በላዕሌሁ። እነሆ ፍጹም ደስታ ይሆናል። መንፈስ ቅዱስ ይመጣና እኔ ያስተማርኳችሁን እኔ ግንዛቤ ያደርግላችኋል፣ ያሳስባችኋል ይልና ምስጢር ይገልጽላችኋል፣ ጥበብን ማስተዋልን ይገልጽላችኋል፣ ፍርሃትን ያወጣላችኋል፣ ድፍረትን ይጨምርላችኋል አለ። ወበከመ ትምህርትክሙ ንበሩ ባቲ ወይዜኒ ደቂቅየ ግበሩ ባቲ አለ። ንበሩ ባቲና ንበሩ ባቲ አንድ ወገን በተማራችሁት ትምህርት ጸንታችሁ ኑሮ ይላል። በተማራችሁት ትምህርት ጸንታችሁ ኑሮ ያድርግልን። በሰማችሁት፣ በተማራችሁት፣ ባወቃችሁት ጸንታችሁ ኑሮ። ይህ ነው በተማሩት መጽናት፣ በተማሩት መኖር፣ የተማሩትን ማስተማር፣ የተማሩትን መኖር፣ ያስተማሩትን በተለይ ደግሞ ጽፎ ማስቀመጥ መስጠት ለትውልድ ምናለ ንበሩ ባቲና ንበሩ ባቲ፣ ንበሩ ባቲና ንበሩ ባቲ ወይም ግበሩ ባቲ አንድ ወገን በተማራችኋት ትምህርት ጸንታችሁ ኑሩ ነው። ሌላ ቋንቋ የለው። ወከመ አመ አስተራየ ንርከብ ገጸ በዕለተ ደይን በጌትነት በተገለጸ ጊዜ በቁር ፍርድ ቀን ባለሟልነትን እናገኝ ዘንድ መከራ ሲቀዘቅዝ ሲበርድ፣ እሳት ሲቀጣጠል ብርዱ ሲበርድ፣ የፍርድ ጊዜ በመጣ ጊዜ ባለሟልነትን ታገኙ ዘንድ በዚህ በተማራችሁት፣ ባወቃችሁት፣ በተረዳችሁት ጸንታችሁ ኑሩ። በተማሩት ከመኖር የበለጠ፣ በተረዱት ከመኖር የበለጠ፣ ባመኑበት ከመኖር የበለጠ ምንም ነገር የለም። ባመኑበት መኖር ትልቅ ነገር ነው። በተማራችሁት ትምህርት ጸንታችሁ ኑሩ። ይሄ ነው። ወኢንትኀፈር እምኔሁ አመ ይመጽእ በመጣ ጊዜ ከሱ ክብር እንዳናጣ። በመጣ ጊዜ ኢየሱስ ክርስቶስ በመጣ ጊዜ ከሱ ክብር ምን እንዳናጣ፣ ከሱ ክብር እንዳናጣ ይለናል። ምዕራፍ 3 ቁጥር 21 ላይ እንደዚህ ይለናል። በመጣ ጊዜ ከሱ ክብር እንዳናጣ አሃዊነ እመሰ ይቀለየነ ልብነ ገጽ ብነ ሀበ እግዚአብሔር ይለናል። አንደኛ ዮሐንስ ምዕራፍ 3 ቁጥር 21 ላይ ቅዱስ ዮሐንስ ባስቀመጠው ወንጌሉ ላይ ምን ይለናል? ቁጥር 21 ላይ ማለት ነው። እንደዚህ ይለናል። ወዳጆች ሆይ ልባችንስ ባይፈርድብን በእግዚአብሔር ዘንድ ድፍረት አለን፣ ትእዛዙንም የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆን የምንለምነውን ሁሉ ከእርሱ እናገኛለን። ትእዛዚቱም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ፣ ትእዛዝንም እንደሰጠን እርስ በርሳችን እንዋደድ ዘንድ። ትእዛዙንም የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል። ትእዛዙን የሚጠብቅ በእርሱ ይኖራል፣ እርሱም ይኖርበታል እና በዚህም እኛ እንዲኖር ከሰጠን ከመንፈሱ እናውቃለን። እንዲኖር
ከሰጠን ከመንፈሱ እናውቃለን። ትእዛዙን የሚጠብቅ ሕጉን የሚያከብር እርሱ በጌታ ይኖራል፣ ጌታም በእሱ ላይ ይኖርበታል። በዚህም በእኛ እንዲኖር ከሰጠን ከመንፈሱ እናውቃለን። በእኛ እንዲኖር የሰጠን መንፈስ አለ፣ መንፈስ ቅዱስ በጎ ነገር እንሰራ ደግ ነገር እንድንሰራ የሚያደርገውን ሰጥቶናል ነው የሚለው እኮ እናንተ። ወመሰርኢክሙ ከመ ጻድቁ ውእቱ፣ መምህርነቱ አንድም ትምህርቱ እውነት እንደሆነ አንድም ጌታ ቸር የባህሪ አምላክ እንደሆነ ካወቃችሁስ ይለናል። ልብ አድርጉ። መምህርነቱ አንድም ትምህርቱ እውነት እንደሆነ የእግዚአብሔር ትምህርት አንከሩ ምህሮቶ ሞገሰ ቃሉ ጣዕመ ነገሩ ወሳይሰ አፉ። 5000 ሕዝብ ይከተለው ነበር። ወንጌል ሲያስተምር ደረታቸውን እየደቁ እንባቸውን እያፈሰሱ ያዳምጡት ነበር። ይልቁንም አንከሩ ምህረቱ፣ የቃሉን ሞገስ፣ የአንደበቱን ጣፋጭነት፣ የአንደበቱን ቅልጥፍጥፍነት እየሰሙ ያደንቁት ነበረ። የኢየሱስ ክርስቶስን ስብከት መታደል ነው፣ መታደል። እኛ እኮ አድናቂዎች ነን፣ አድራቂዎችም ነን፣ እናደንቃለን። የለም ግቢ ውስጥ እስከምንወጣ ከግቢዋ እስከምንወጣ ከግቢ ከወጣን በኋላ ይህ ሁሉ የለም የለም። አእምሮ ከመ ኩሉ ዘይገብራ ለጽድቅ እምኔሁ ተወልደ። ጽድቅን የሚሰራ ሰው ሁሉ ከሱ የተማረ ከሱ የተወለደ እንደሆነ እወቁ። አእምሮ ከመ ኩሉ ዘይገብራ ለጽድቅ እምኔሁ ተወልደ። ጽድቅን እውነትን ማለት ነው። እውነትን የሚሰራት ሰው ሁሉ ከሱ የተማረ ከሱ የተወለደ እንደሆነ እወቁ ይለናል። ከማለት ከኢየሱስ ክርስቶስ የተማረ ከኢየሱስ ክርስቶስ የተወለደ እንደሆነ እወቁ። አንደኛ ዮሐንስ ምዕራፍ 3 ቁጥር 7 ላይ እንደዚህ ይለናል። እስከ 10 ድረስ ያለ ማለት ልጆች ሆይ፣ ልብ አድርጉ፣ የመጨረሻ ልጆች ሆይ፣ ልጆች ሆይ ማንም አያስታችሁ። ምን? ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። እርሱ እውነት እንደሆነ እውነትን የሚያደርግ እውነተኛ ነው። እውነትን የሚናገር እውነትን የሚሰራ እውነትን የሚወድ ክርስቶስ እውነት እንደሆነ እውነትን ያደርጋታል። ልጆች ሆይ ማንም አያስታችሁ። እርሱ ጻድቅ እንደሆነ ጽድቅን የሚያደርግ ጻድቅ ነው። እውነትን የሚያደርግ እውነተኛ ነው። እውነትን የሚፈልግ እውነተኛ ነው። እውነትን የሚናገር እውነተኛ ነው። እግዚአብሔር በእርሱ ይኖራል፣ እርሱም በእግዚአብሔር ይኖራል። ይቀጥላል። ኃጢአትን የሚያደርግ ከዲያብሎስ ነው። አያችሁ፣ ኃጢአትን የሚያደርግ ከዲያብሎስ ነው። እውነትን የሚያደርግ ከእግዚአብሔር ነው። መለየት ነው። ኃጢአትን የሚያደርግ የሚገድል፣ የሚሰርቅ፣ የሚያሳድድ፣ ሙስና፣ ጉቦ የሚበላ፣ በሹመት በስልጣን በሀብት በንብረት ሰውን የሚያሳድድ እነሆ እሱ ከዲያብሎስ ነው። ሰውን የሚወድ ከሰው ጋር የሚኖር እሱ ከእግዚአብሔር ነው። ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያ ኃጢአትን ያደርጋልና፣ ዲያብሎስ ከመጀመሪያ ጀምሮ ኃጢአትን ያደርጋልና፣ ኃጢአትን የሚያደርግ ከዲያብሎስ ነው። ዲያብሎስ ከመጀመሪያም ጀምሮ ኃጢአትን ያደርጋልና፣ ኃጢአትን ያደርጋል፣ ኃጢአትን ያስደርጋል። ከመጀመሪያ ጀምሮ ኃጢአት በማድረግና ኃጢአትን በማስደረግ የተካነ ነው። ሰውን ከእግዚአብሔር ለመለየት፣ ሰውን ከጾም ለመለየት፣ ሰውን ከቅድስና ለመለየት፣ ሰውን ከበጎ ምግባር ለመለየት፣ ሰውን ከፍቅረ እግዚአብሔር ለመለየት፣ ሰውን ከፍቅረ እግዚአብሔር ከፍቅረ ፊት ለመለየት፣ ሰውን ከቅድስና ለመለየት፣ ሰውን ከበጎነት ከደግነት ለመለየት በጣም ፈጥኖ የሚሰራ የማይጨበጥ ረቂቅ መንፈስ ነው ዲያብሎስ። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። አየው፣ የዲያብሎስ ስራ ምንድን ነው? ማሳት። አዳምን አሳተ፣ ሔዋንን አሳተ። ማሳት። ዳዊትን አሳተ፣ ሰሎሞንን አሳተ። የዲያብሎስ ስራ ማሳት ነው። አዎ፣ ኢሳይያስን አሳተ፣ እውነት እንዳይናገር እንዳይመሰክር። የዲያብሎስ ስራ ማሳት ነው። አዎ፣ ይህን የዲያብሎስን ስራ ማሳትን ሊያፈርስ የእግዚአብሔር ልጅ ተገለጠ። አዳም ገብሩ ለዲያብሎስ፣ ሔዋን አመቱ ለዲያብሎስ። አዳም የዲያብሎስ ባሪያ፣ ሔዋን የዲያብሎስ ገረድ ናት ብሎ በውሸት በሐሰት ያልሆኑትን ሆኖ ብሎ
አስፈርሞ በእብነ ሩካም በዮርዳኖስ አስቀምጦት የነበረው የእግዚአብሔር ልጅ ኢየሱስ ክርስቶስ ተገለጠና በጥምቀቱ እንደ ሰም አቅልጦ እንደ ሰው ተረግጦ አጠፋላቸው። አንዱ ደግሞ በሲኦል ነበረ። ያንንም በመስቀል ላይ ተሰቅሎ ሲኦል ወርዶ አጠፋላቸው። ነፃ የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ ተገለጠ። ትእዛዝን መጣስ ሕግን መሻር ይህ ነበረ። ይህንን ያከብር ዘንድ ሥራ ያለ ሕግ ወፈጻሚ ያለ ሕግ፣ ሕግን የሰራ ሕግ ሊፈጽም መጣና የዲያብሎስን አሰራር አፈረሰው። ያውም በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ማለት ነው። ስለዚህ የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ተገለጠ። ጥላቻን ሊያፈርስ፣ መገዳደልን፣ መነቃቀፍን ሊያፈርስ፣ መጨካከንን ሊያፈርስ፣ ክፉነትን ሊያፈርስ፣ ጨለማ ሊያፈርስ፣ ብርሃንን ሊተካ፣ ተስፋ መቁረጥን ሊያፈርስ፣ ይልቁንም መጥፎነትን ሊያፈርስ የእግዚአብሔር ልጅ ተገለጠ። ይህንን አፈራረሰው። ዝም ማለት የዚያ ዋና ተራራ የሆነውን ዲያብሎስን አፈርሶ ያንን ሁሉ አፈራረሰው ይልና ከእግዚአብሔር የተወለደ ሁሉ ኃጢአትን አያደርግም፣ ዘሩ በእርሱ ይኖራልና ከእግዚአብሔርም ተወልዷልና ኃጢአትን ሊያደርግ አይችልም ይለናል። የዮሐንስ ወንጌላዊ የዮሐንስ ሐዋርያው መልእክት ምዕራፍ 2 ክፍል 4 ከምዕራፍ 1 ጀምሮ በ4 ክፍል ተምረናል።